እግዚአብሔር ሳራን የፈለገው የብዙዎች እናት እንድትሆን ነው። የአንድ እናት እንድትሆን አይደለም። ጥሪ ነው የምላችሁ። እናትነት ጥሪ ነው። ጥሪስ የምናስበው ብዙ ጊዜ ከወንጌል ጋር ነው የምናያይዘው። መድረክ ላይ ቆሞ ስለመናገር ነው የምናስበው አይደለም። እናትነት ግን ጥሪ ነው ወገኖቼ። እኔ እንዲህ ብዬ ነው ማምነው፣ ጥሪ ነው። እናትነት ለብዙዎች መሆን፣ ከራስ የወጣ ነገር መሆን ማለት ነው። ከዚህ ካለችው ከአንድ ቤታችን ያለፈ ነገር ማየት መቻል። የእግዚአብሔር ባህሪ ተካፋዮች ትሆኑ ዘንድ ኃጢአት የሌለበትን ክርስቶስ ኢየሱስን ኃጢአት አደረገው። ባህሪውን ተካፋዮች እንሆን እና ከእግዚአብሔር የተካፈልነው ለሴት ሁሉ የእናትነት ባህሪ አለ ብዬ አስባለሁ። እግዚአብሔር ሳራን የፈለገው የብዙዎች እናት እንድትሆን፣ የአንድ እናት እንድትሆን አይደለም። ጥሪ ነው የምላችሁ። እናትነት ጥሪ ነው። እናትነት ጥሪ ነው። ጥሪስ የምናስበው ብዙ ጊዜ ከወንጌል ጋር ነው የምናያይዘው። መድረክ ላይ ቆሞ ስለመናገር ነው የምናስበው አይደለም። እናትነት ግን ጥሪ ነው። እኔ እንዲህ ብዬ ነው፣ ጥሪ ነው። እናትነት ለብዙዎች መሆን ነው። ከራስ የወጣ ነገር መሆን ማለት ነው። ከዚህ ካለችው ከአንድ ቤታችን ያለፈ ነገር ማየት መቻል ነው። እግዚአብሔር ዛሬ ይፈልገናል። እንዳዳኝ እንደ ጥሪ እግዚአብሔር እንደሚሰማ እናት እግዚአብሔር ይፈልገናል። ዛሬ ማዘርስ ዴይ ነው። ደስ ይላል። ክብር ለእግዚአብሔር ይሁን። ርዕሴ ሴትነት እናትነት ነው የሚለው። ሴትነት እናትነት የሚል ነው። እንግዲህ እናትነት አርግዞ ልጅ ከመውለድ ያለፈ ነገር ነው። እናትነት እግዚአብሔር የሰጠን ስጦታ ነው። እግዚአብሔር ሴትን ሁሉ እናት አድርጓል ፈጥሯል ብዬ ነው እኔ ማምነው። ዘፍጥረት 3:20 እንደዚህ ይላል። መጀመሪያ እናት የሚለው ያለበት ቦታ አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። ያን ጊዜ ሔዋን ውስጥ ቀጥሎ ያለውን ጀነሬሽን ነው ያየው፣ ቀጥሎ ያለውን ትውልድ ነው ያየው። ስለዚህ ምን አላት? ሔዋን አላት። ሔዋን ማለት የሁሉ እናት ማለት ነው። ክብር ለእግዚአብሔር ይሁን። በ1994 ሩዋንዳ ውስጥ ትልቅ ጄኖሳይድ ነበረ። ምናልባት አንዳንዶቻችሁ በጣም ልጆች ትሆናላችሁ አታውቁት ይሆናል። እኔ ወርልድ ቪዥን ነበር መሰራውና በየአመቱ ስብሰባ ይኖረናል። የአፍሪካ ወርልድ ቪዥን ዳይሬክተር ሰራተኛ ስብሰባ አለንና ሲመጡ እኛ ጋር ኢትዮጵያ ነበረ የ95 ስብሰባ እና ሪፖርት ነበረና ከሩዋንዳ የመጣው ሰው ሪፖርት አቀረበ ማለት ነው ስለነበረው ጄኖሳይድ። በሁቱና ቱሲ በሚባል ሁለት ዘር ውስጥ ነው ጄኖሳይድ የነበረውና 1 ሚሊዮን ሰው ነው፣ እስከ 1 ሚሊዮን የሚሆን ሰው ነው ያለቀው። እና አብዛኛው ሰው ያለቀው ቤተክርስቲያን ውስጥ ሸሽቶ ገብቶ ነው ያለቀውና በጣም ከባድ የነበረበት ጊዜ ነው። በጣም ከባድ የነበረበት ጊዜ ነው። እና ይህን ታሪክ ነገረን። ምን አለን? አንዲት እርጉዝ ሴት ከአንደኛው ወገን የሆነች ከሚጠቁት ወገን የሆነች እርጉዝ የነበረች ሴት ሆዷን ቀደዱና ገደሏት አለ። እና ልጁ ወጣ እና ልጁን ደግሞ ማን አነሳው? የገዳዮቹ ወገን አነሳችው እና ድብቅ አርጋ ያን ልጅ አሳደገችው። እና ይህን ታሪክ ነገረን እና ያለቀሰ ነው የሚነግረን። እኔ በጣም አለቀስኩኝ አስታውሳለሁ። ከዘመናት በኋላ ይሄን ታሪክ ያ ጋዜጠኛ ሆኖ ዘሬ የትኛው ነው ብሎ ጻፈ። የትኛው ነኝ እኔ? ሁቱ ነኝ ቱሲ ነኝ? የትኛው ነኝ ብሎ ጻፈ። የጠላቶቹ ወገን የሆነችውን ሴት አሳደገችው ድብቅ አርጋ። አያት ነኝ ብላ አሳደገች። የልጅ ነው ልጅ እናቱ ሞታብኝ ነው ብላ አሳደገችው። እና እኔ ማን ነኝ እያለ ይጠይቅ ነበር። እና በጣም ገረመኝ። ሲወለድ ሰምቻለሁ፣ ጋዜጠኛ ሆኖ ታሪኩን ሰማሁት ማለት ነው ከስንት ዓመት በኋላ። ሴትነት እናትነት ነው። ጠላትነት እንኳን ቢኖር እዛ ጋር ሴትነት አለ። በቃ እናትነት ሲመጣ ያ የጠላትነት ስሜት የለም። ይሄ እግዚአብሔር በውስጣችን ያስቀመጠልን ነው። እግዚአብሔር የሰጠን ከእግዚአብሔር ባህሪ ተካፋዮች ሆናችሁ ይላል አይደለም የእግዚአብሔር ቃል። ጴጥሮስ ላይ ምን ይላል?
አንደኛ ጴጥሮስ ላይ የእግዚአብሔር ባህሪ ተካፋዮች ትሆኑ ዘንድ ኃጢአት የሌለበትን ክርስቶስ ኢየሱስን ኃጢአት አደረገው ይላል። ባህሪውን ተካፋዮች እንድንሆንና ከእግዚአብሔር የተካፈልነው ለሴት ሁሉ የእናትነት ባህሪ አለ ብዬ አስባለሁ። በብሉይ ኪዳን ሴት ማለት እናት ማለት ሄም ነው የሚሉት፣ ሶርስ ኦፍ ላይፍ ነው፣ የህይወት ምንጭ ነው ብለው በብሉይ ኪዳን የሚተረጉሙት። በአዲስ ኪዳን ደግሞ በግሪኩ ደግሞ ሜቴሬ ይሉታል፣ እንክብካቤ ያላት የምትሰጥ እናት ብሎ ይላል። ስለዚህ ሴትን ሲፈጥራት እናትነት በውስጧ ያስቀመጠው ስጦታ ነው። ስለዚህ ሴት ሁሉ ልጅ ስለወለደ እናት ነው ማለት አይደለም። ሴት ስለሆነ ግን እናት ነው። ክብር ለእግዚአብሔር ይሁን እና ማዘርስ ዴይ እኔ ሴቱን ሁሉ ነው ሃፒ ማዘርስ ዴይ የምለው። ይሄ በውስጥ እግዚአብሔር ያስቀመጠው ጸጋ ነው። ክብር ለእግዚአብሔር ይሁን። ይሄ አምጦ አርግዞ ከመውለድ ያለፈ ማለት ነው እናትነት። ጌታ የተባረከ ይሁን። በሱ መልኩ ነው ሐሳባችንንም እንደ እግዚአብሔር እንደሚፈራ ሴት እንደ እግዚአብሔር እንደሚፈራ ሰው ልንቃኘውም ልናስተካክለውም የሚገባ። ክብር ለእግዚአብሔር ይሁን። አብርሃምና ሳራ የውስጥ ጥማት ነበራቸው እና እግዚአብሔር ገና ከከነዓን ሲያወጣው ከተወለደበት ከአባቶቹ ምድር ሲያወጣው አወርስሃለሁ ከግብፅ እግዚአብሔር አስወርስሃለሁ ብሎታል። ምን ብሎ? ይሄ በዚህ ብሎ ከፍሎ ሰማያትን ከፍቶ ከዋክብቱን አሳይቶ አበዛሃለሁ ብሎታል። አብርሃምና ሳራ ግን አንድ ጥያቄ ነበራቸው። ደጋግመው የሚጠይቁት አንድ ልጅ ነው። አንድ ልጅ ጥያቄያቸው አንድ ልጅ ነው። በቤታችን ያለው ኤሌዘር ሊወርሰን ነው፣ እባክህ አንድ ልጅ ስጠን ነው ጥያቄያቸው። ትበዛላችሁ ነው የእግዚአብሔር ጥያቄ። እባርካለሁ ነው፣ ትበዛለህ ነው። ዘፍጥረት 17:16 እንደዚህ ይላል፣ እኔ እባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ፣ የብዙ ህዝቦችም እናት ትሆን ዘንድ እባርካታለሁ፣ የህዝቦችም ነገስታት ከእርሷ ይወጣሉ ይላል። እግዚአብሔር ሳራን የፈለገው የብዙዎች እናት እንድትሆን ነው፣ የአንድ እናት እንድትሆን አይደለም። ጥሪ ነው የምላችሁ። እናትነት ጥሪ ነው። እናትነት ጥሪ ነው። ጥሪ የምናስበው ብዙ ጊዜ ከወንጌል ጋር ነው የምናያይዘው። መድረክ ላይ ቆሞ ስለመናገር ነው የምናስበው አይደለም። እናትነት ግን ጥሪ ነው ወገኖቼ። እኔ እንዲህ ብዬ ነው ማምነው፣ ጥሪ ነው። እናትነት ለብዙዎች መሆን ነው። ከራስ የወጣ ነገር መሆን ማለት ነው። ከዚህ ካለችው ከአንድ ቤታችን ያለፈ ነገር ማየት መቻል ነው። ይሄ እንግዲህ ያለንበት ደግሞ የሰለጠነው ዘመን በጣም ብዙ እናቶች የሚታዩበት፣ በብዙ አይነት የትምህርት ላይ የሚሳተፉበት፣ በብዙ አይነት የሥራ ላይ የሚሳተፉበት፣ በጣም ብዙ ክብር፣ ብዙ ስልጣን፣ ብዙ ዝና ያለበት ነው። ጥሩ ነው፣ በጣም ጥሩ ነው። በቤተክርስቲያንም እንደዚሁ ቀድሞ ከነበረው ተለውጦ እዚህ መድረክ ላይ ከብሉይ ኪዳን ተለውጦ እዚህ ላይ ብሉይ ኪዳን ሴቶች አይቆሙም። ቶራው ስለ ሴቶች የሚለው ያስደነግጣል። አዲስ ኪዳን ላይ ያለውን ሴትነትና እናትነትን ስታዩ ዋው ነው የምትሉት። ቶራው ንብረት ነች፣ ሚስት ነች፣ ንብረት ነች። አይንሽ አላማረኝም ውጪ ሲላት መሄድ ትችላለች። ይሄን ነው የሚለው። ስለዚህ ነው ጌታ ኢየሱስ ክርስቶስ ይጠይቁታል፣ እንዴ ሙሴ ፍቺውን እንደዚህ እንዲሰጣት ይስጣት ይላል አይደል? እንዲያለ እሱ ስለ ልባችሁ ጥንካሬ ነው ይላቸዋል። ልባችሁ ጠንክሮበት ነው ሙሴ እንዲህ ያለው። በመጀመሪያ ግን እንዲህ አልነበረም። በእግዚአብሔር ሲፈጥር ግን እንዲህ አልነበረም። ቶራውን እየተቃወመ ነው የሚጸልየው። እንዲህ አልነበረም ይላቸዋል። ክብር ለእግዚአብሔር ይሁን። ራባዩ ሳንቲም ሲዘረዝር ሲሰጣት እጇን ከነካ ንስሐ ይገባል። የሴት እጅ ስለነካ ንስሐ ይገባል። ሴት የሚለውን ስም ከጠራ በንግግር መካከል ንስሐ ይገባል። ንስሐ ሳይገባ ወደ መቅደስ አይገባም። ይሄ ነበረ ብሉይ ኪዳን፣ ይሄ ነበር ቶራው። በጣም የሚያስደነግጥ ነበር። ከዛ ነው እግዚአብሔር ግን ጌታ ኢየሱስ ምን ይሰጣ? በመጀመሪያ እንዲህ አልነበረም። ሙሴ እኮ ይሄን አታርጉ እያለ ይላችሁ የነበረው ስለ ልባችሁ ጥንካሬ ነው ይላል። በአዲስ ኪዳን በጣም ከደህንነታችን ቀጥሎ እግዚአብሔር ለሴቶች ያደረገልን በክርስቶስ ያገኘነው ነፃነት ነው። ያለምንም ጥያቄ ሂጂ በቃ አልፈልግሽም ብሎ ሊል ይችላል። ጌታ ኢየሱስ ክርስቶስ መጣና ደግሞ ሴት የሚለውን ስም ይጠራ ጀመር። ሴት አለና ደግሞ የእግዚአብሔርን መንግስት ምሳሌ እየሰጠ ሴት አለ፣ ሴት ብሎ ተናገረ ብለው አሉት ፈሪሳውያን።
ጌታ ኢየሱስ ክርስቶስ ሴት ብሎ ሲላቸው ዝግንን ይላቸው ነበር። የሚያውቁት ስላለ ሕጉ የሚለውን ስለሚያውቁ ጭራሽ እነ ማርያም መቅደላዊት እነ ዮሐና እነ ሶስና እየተከተሉት ያገለግሉት ነበር። ክብር ለእግዚአብሔር ይሁን። በመጨረሻው ደግሞ እሱ ብቻ አይደለም። የመጨረሻው ጌታ ኢየሱስ ክርስቶስ ከተነሳ በኋላ በመቃብር ቆመው ያለቅሱ የነበሩት እናቶች ነበሩ፣ እህቶች ነበሩ። እና ጌታ ኢየሱስ ወደ እነሱ ነው የመጣው። ወደሚወደው ዮሐንስ አልሄደም። በጣም ነው የሚገርመኝ። የአዲስ ኪዳን ሴት መሆኔ ነፍስ አይቀርልኝም ይሄን ነገር ማሰብ ሲጀምር። ወደ ማርያም መቅደላዊት ነው የመጣው። ሂጂ ለወንድሞቼና ለወንድሞች ወደ አባቴና ወደ አባታቸው ሄዳለሁ ብለሽ ተናገሪ። ፑልፒት ይሰጥሽ፣ መድረክ ይሰጥሽ ነው በቃ ባጭሩ። ክብር ለእግዚአብሔር ይሁን። ሴት በብሉይ ኪዳን አይደለም ማስተማር አይታሰብም። ምስክር ትዝ ይላችኋል። በአዲስ ኪዳን ቤት የህዝብ ቆጠራ ጊዜ ልጆችና ሴቶች ሳይቆጠሩ ነው የሚለው። ምክንያቱም አትቆጠርም፣ ፖፑሌሽን ላይ አትቆጠርም። እናንተ በጣም ነው የሚያስፈራው። አትቆጠርም። አንድ ለሶስት ምኩራብ ሲቋቋም አንድ ሰፈር ውስጥ መጥቶ ምኩራብ ስንት እንዳለ ነው የሚባለው። የ12 ዓመት ልጅ ካለ ይቋቋማል፣ ከሌለ 1000 ሴት ቢኖር አይቋቋምም። እዚህ ሰፈር ትልቅ ወንጀል ቢፈጠር ስንት እንዳለ ነው የሚባለው። ምስክርነት አትጠራም። ኢየሱስ መጣና ሂጂና ለአባቴና ለወንድሞቼና ለወንድሞቼ ንገሪያቸው፣ ወደ አባቴና ወደ አባታቸው ይሄዳሉ፣ መስክሪ፣ ንገሪያቸው። አየሁት አለች። ክብር ለእግዚአብሔር ይሁን። ጌታ የተባረከ ይሁን። ጥሪ ነው ልላችሁ ነው። ጥሪ ነው። እናትነት ጥሪ ነው። በጣም ይሄ ዝም ብለን በአዲስ ኪዳን ያለን ሴቶች እናቶች ቁጭ ብለን የምንለው ነገር አይደለም። እሰኮል ጌታ ኢየሱስ ክርስቶስ አጋንንት ይወጣላትን ሴት አመጣና ከፊት ከ3 ዓመት ከተቀመጡት ከደቀ መዛሙርት በፊት አደረጋት። እጅ ንገሪያቸው። ጥሪ ነው። እስቲ ጥሪ ነው በሉኝ እህቶች። ክብር ለእግዚአብሔር ይሁን። መሳፍንት 4 ላይ እንደዚህ ይላል። ዲቦራ በንፍታሌም ውስጥ በአዲሱ ትርጉም ነው የማነበው። ዲቦራ በንፍታሌም ውስጥ ቃዴስ በተባለች ከተማ ይኖር የነበረውን የአቤኒኤምን ልጅ ባራቅን አስጠርታ እንዲህ አለችው፣ የእስራኤል አምላክ እግዚአብሔር እንዲህ ያዝሃል፣ ተነሳ፣ ከንፍታሌምና ከዛብሎን 10,000 ሰዎች ይዘህ ወደ ታቦር ተራራ ውጣ። እኔም የኢያቢስን ሰራዊት አዛዥ ሲሳራን ከሰረገሎች ከሰራዊቱ ጋር ቂሶን ወንዝ እንዲመጣ አነሳሰዋለሁ፣ በእጅህም አሳልፌ እሰጥሃለሁ። ባርቅም አብረሽኝ የምትሄጂ ከሆነ እሄዳለሁ፣ አብረሽኝ የማትሄጂ ከሆነ ግን አልሄድም አላት። ዲቦራ አስታወሰችው። የእስራኤል አምላክ እግዚአብሔር እንዲህ ሲል ያዝሃል አለችው። ተነሳ ከንፍታሌምና ከዛ 10,000 ሰዎች ይዛ it was specific የሆነ መልእክት ይዛ ነው የመጣቸው። በጣም የምትገርም ነቢይ ነች፣ ዳኛ ነች፣ የጦር መሪ ነች። ይህንን ሁሉ ትናገራለች። ለ40 ዓመት ነው ያገለገለችው። ለ40 ዓመት ነው ዲቦራ ስታገለግል፣ በዚህ በሊደርሺፕ ስኪሏ ስታገለግል የነበረው ማለት ነው። ጥበበኛ ዳኛ ናት። በራማ በቤቴል መካከል በዛፍ ስር ቁጭ ብላ የምትፈርድ የነበረች ነች። መሳፍንት 5:7 ላይ እንዲህ ይላል። ደግሞ የተዋጣላትም ዘማሪ ነች። በጣም ቅኔ የምትቀኝም ነች። እንደዚህ ይላል፣ አንቺ ዲቦራ እስክትነሺ ድረስ እስራኤል እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁ ይላል። ማለት ነቢይ ነች፣ ዳኛ ናት፣ ሊደር ነች፣ ዘማሪ ናት። ሊደር ሆነሽ እስክትነሺ አላላትም። ነቢይ ሆነሽ እስክትነሺ አላላትም። ጥበበኛ ሆነሽ እስክትነሺ አላላትም። እናት ሆነሽ እስክትነሺ ድረስ፣ እናት ሆነሽ እስክትነሺ ድረስ ትውልድ አለቀ። ይሄ ሁሉ ታይትል ያላት ሴት ይሄ ወርታ ያደረግም እንዴ? አይደለም። ይሄኛው ጥሪ ይበልጣል። የእናትነቱ ጥሪ ይበልጣል። ይሄን ነው እያሳየን ያለው። ከዚህ አገልግሎት ከነዚህ አገልግሎቶች ሁሉ በፊት የእናትነቱ ጥሪው ይቀድማል። እናት ሆነሽ ስትነሺ ግን ትውልድ ይተርፋል። ክብር ለእግዚአብሔር ይሁን። በጣም ዲቦራ ከባራጋ
አቢኒኤም ልጅ ባራቅን አስጠርታ እንዲህ አለችው ይላል። ማለት አስጠርታ ሲል አንድ ነገር የሚታይ ማለት ቁጭ ብሎ በቃ በሩን ዘግቶ የተቀመጠ ሰው ነው የሚመስለኝ። በቃ በሰላም የተቀመጠ ሰው እግዚአብሔር ግን እንዲህ ይልሃል ብላለችው ማለት ነው። እና ፈርቷል፣ ልቡ ፈርቷል። ምንም ጥያቄ የለው። አንቺ ካልወጣሽ ብሎ አንድ ሰው ካልፈራ ሴት አግዥኝ የሚል አይመስለኝም። ግን ያው በተናገርሽው መሰረት ነው ነገሩ። እና ግን ምን ትለዋለህ? ይሄንን ዝቅ ብላችሁ ስታነቡት እንደሱ የሆነ እንደሆነ በሴት እንትና ላይ እንዳይሉ ብዬ ነው እንጂ እኔ መውጣት ፈርቻ አይደለም ብላ አብራው ትወጣለች። ምክንያቱም ቁርጥ ያለ ነገር ነው ያለ። አብረሽኝ የማትወጪ ከሆነ አልሄድም ማለት እና ኢንካሬጀርም ነች። ኢንካሬጅ አደረገችው ይሄንን ሰው እና ወጣች። ሄዱ፣ ተጋጠሙ እና አሸነፉ ማለት ነው። አሸንፎ ሲመጣ ወረሱ። መውረስ የሚገባቸውን ወረሱ። ልበ ሙሉ አደረገችው ይሄንን ሰው። ልበ ሙሉ፣ በጣም ልበ ሙሉ፣ ፈርቶ የነበረውን ልበ ሙሉ አደረገችው። በአዲስ ኪዳን በጣም በብሉይ ኪዳን የነበሩ ሴቶች ሁሉም አልተነሱም። ዕብራውያን 11:32 ላይ ስትሄዱ እንዲህ ይላል፣ እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል አለ። እንዴ ባርቅን አመጣና ከነ ዳዊት ጋር ከነ ሳምሶን ጋር አሳለፈው። ፈሪውን ባርቅን። የዲቦራ ስም የለም። ሰው ታደምቃለች፣ ታስቀድማለች፣ ኢንካሬጅ ታደርጋለች። አስቀደመችው። የለም እኔ ይሄንን ዕብራውያንን ያነበብኩ ቀን ዲቦራስ ነው ያልኩት። ዲቦራ ሴት ሄደች እንደ አጠገቧ እንኳን ምን ትንሽ አትሆንም እንዴ? እንደው አብራው እንኳን አይልም። የለም ፈሪውን አጀገነችው። ሜንተርሺፕ ላይ እንደዚህ እላቸዋለሁ ብዙ ጊዜ ባሎቻችንን የምናጀግን እኛ ነን። ሰፖርት የምናደርግ የምናወጣቸው እኛ ነን። ቀና የምናደርጋቸው እኛ ነን። ጉልበታም የምናደርጋቸው እኛ ነን። ጥሪ ነው። የእናትነት ጥሪ ነው። የእናትነት ጥሪ ነው። ዲቦራ በቤቷ ኤክሰርሳይዝ ያደረገችውን እኮ ነው ውጭ የምትወጣው። ኤክሰርሳይዝ ታደርግ የነበረው ነው ለሌላው ወንድ ልብ ያላት። ኢትዮጵያ ባለፈው ዓመት ነበርንና መጽሐፋችንን እዛ እናስመርቅ ነበረ። ማን ያገኛታለን እና መጨረሻ ላይ ተናገሩ አሉንና ልንናገር ወጣንና ከዛ ረጅም ሰዓት ስለ አባቢ ተናገርኩ ማለት ነው። ከዛ ወንድሜ ንጉሴን ታውቁታላችሁ። ቃቋለኛው ስለ ልባሟ ሴት ነው ስለ አባቢ ነው ዛሬ አወራሽ እና ሳስበው ለካ ስለ ሰው ልጅ ነው ስለ መጽሐፉ ምንም ሳላወራ ወረድኩኝ ማለት ነው። ልባችሁ ውስጥ ሲኖር ሌላው ነገር ይጠፋባችኋል። ኢትስ አ ኮል። ሳደምቀው ነው ምደምቀው፣ ሳከብረው ነው ምከብረው። ወንድ የእግዚአብሔር ምሳሌና ክብር ነው። ሴት የወንድ ክብር ናት። የምትከበረው፣ የምታምረው፣ የምትደምቀው ይሄንን የእግዚአብሔርን ኢሜጅና ግሎሪ አክኖሌጅ ስታረግ ነው። ዲቦራ ገብቷታል። ሺዝ አን አሜዚንግ ወን ገብቷታል። ክብር ለእግዚአብሔር ይሁን። ጥሪዋን አውቃለች። ሁለተኛ ጥሪዋን የምታውቅ እናት እግዚአብሔር ይመራታል። ዘዳግም 32:12 እንዲህ ይላል፣ እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ይላል። ብቻዋን ይመራታል። ፍርሃት የለም፣ ስጋት የላትም። ጥሪዋን የምታውቅ ሴት፣ እግዚአብሔር እንደጠራት የምታውቅ ሴት ፍርሃት የላትም ወገኖቼ። ሌላ በጣም እግዚአብሔር የመራት ሴት ሩት ነች። ሩት ምዕራፍ 1:1-2 እንደዚህ ይላል፣ የሰውየው ስም አቤሜሌክ፣ የሚስቱም ስም ኑሃሚን፣ የሁለቱም ልጆች ስም ማህሎንና ኬሊዮን ነበር። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ ይላል።
ተቀመጡ። መጡ። ረሃብ ሸሽተው ነው ወደ ሞዓብ ምድር የመጡት። ከቤትልሔም ወደ ሞዓብ ምድር የመጡት። ኑኃሚን እንደደረሱ ከጥቂት ዓመታት በኋላ አቤሜሌክ ሞተ ይላል። በሰው ሀገር ቀረ። ትንሽ ቆይቶ ማህሎንና ኬሊዮን ከሞዓብ የሆኑ ወጣቶች የማይገባቸውን እንደ ሰው ማለት ነው ከማይገባቸው የአይሁድ ጠላቶች ናቸው ሞዓባውያን። የሚረግሟቸው በቀን ሞዓባውያን በጠዋት ሲነሱ የሚሰሩት ነገር አይሁድን መርገም ነው። የመጀመሪያ ስራው አንድ ሞዓቢ ጠዋት ሲነሳ አይሁድን ረግሞ ነው የሚንቀሳቀሰው። ስለዚህ ጠላቶች ናቸው። የተገለጠ ጠላትነት አለ። ሄደው ግን ከዛ ምድር አገቡ። ሞዓባውያን መካከል ሁለቱም ወንዶች ልጆች አገቡ። ለኑኃሚን ስብራት ነው። ኦሬዲ ባሏ ሞቷል። አሁን ደግሞ ሌላ ስብራት ነው። ጭራሽ ከካዲ ብቻ አይደለም፣ ከጠላቶቻችን ከሚያጠፉን ሌላ ስብራት ነው። ግን በቤቷ ውስጥ ግን አንድ ነገር አልቆምም። በየትኛውም ሁኔታ በኑኃሚን ቤተሰብ ውስጥ የቤተሰብ አምልኮ አልቀረም። ሁሉ ጊዜ የምትነግራቸው እኮ ባህር እግዚአብሔር ስለሰራው እኮ ነው። እንዲህ ሆኖ እንደዚህ ሆኖ በብሉይ ኪዳን የተፈጸመ ታሪክ ነው የምትነግራቸው። ይሄን በነገረቻቸው ቁጥር ግን በቤቷ ይጻፋል። በግድግዳዋ ላይ ያለ፣ በእጇ ላይ ያለ ህግ ነው። የአይሁድ ህግ ነው። ኑሯ ይሄ ነው። ስትገባ ምን ትጠራው? የአብርሃምን አምላክ ነው የምትነግራቸው። እንደዚህ ሆነን ተሻገርን ነው፣ እንዲሆነን ወጣን፣ እንዲሆነን ገባን። ሌላ ታሪክ የላትም። ይህንን የነገረቻቸው 10 ዓመት። በ10 ዓመት ውስጥ 2 ወንዶች ልጆች ሞቱ። ሌላ ስብራት ነው። ሌላ ሐዘን ነው። ስለዚህ አንድ ነገር ወሰነች። ሰማች። ወደ ቤተልሔም እግዚአብሔር እንደጎበኛት ሰማች። ልትነሳ ወሰነች። ወደ ቤተልሔም ተመልሳ ለመምጣት ከ10 ዓመት በኋላ ተነሳች። እንሄዳለን አሉ። ኦርፋም ሩትም እንሄዳለን አሉ። እንሄዳለን፣ ካንቺ ጋር ተነስተን እንሄዳለን አሰበችና ከኔ ጋር አለቻቸው። ልትሄዱ አትችሉም። ዛሬ እንኳን አግብቼ አርግዤ መውለድ ብችል ለእናንተ ባል ማድረስ አልችልም አለቻቸው። ስለዚህ ከኔ ጋር ምንም ግንኙነት የላችሁም፣ አትሄዱም አለቻቸው። በጣም ኦርፋ ቆመችና አሰበች። ልክ ነው። ወደ ዘመዶቿ ሄደች። ሩት ግን ቆመችና አንድ ነገር አለች። 16 እና 17 አንድ ላንብብላችሁ። ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጨኝ አለቻት። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ለሕዝብሽ ሕዝቤ፣ አምላክሽ አምላኬ፣ በምትሞችበት እሞታለሁ፣ እዚያ እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኛል። ሩት አብራት ለመሄድ መቁረጧን በተረዳች ጊዜ ኑኃሚን መጎትጎቷን ተወች ይላል። አምላክሽ አምላኬ ነው። ቻፕተር ክሎዝድ። እንዳጠይቂኝ አምልኳችን ይቀጥላል። እዚህ የምንለማመደው ይሄ ሰማሁትን እግዚአብሔርን ማምለክ። በአንቺ ምድር ደግሞ ይቺ ይቀጥላለሁ። አምላክሽ አምላኬ ነው። በቃ አምላኬ ነው። ጌታን ተቀበለሽ ማለት ነው። በአዲስ ኪዳን ቢሆን አምላኬ ነው አለች። ባለፈው 15 ቀን አንድ ፕሮግራም ነበረ እዚህ ከተማ ውስጥ የንጉሥ ሴት ልጆች ፕሮግራም እና እዛ ላይ አንዲት በጣም የሚገርም ነገር ተናገረች። ትንሽ እሽታ አለች። ጆሮዬ ውስጥ ገባ ነው የምላችሁ። ትንሽ እሽታ። ጥሪዋን የምታውቅ ሰው እሺ ትላለች። እናትነቷን የምታውቅ ጥሪዋን ትንሽ ነው እሻለችው። በቃ አምላክሽ አምላኬ ነው። በቃ የሚቀረው እድሜ ለአምላክሽ የተሰጠ ይሆናል። ስትሞቺ እሞታለሁ። በቃ በምትሞቺበት እቀበራለሁ። ውሳኔ ነው፣ ያለቀ ነገር። ትንሽ እሽታ። ለካ ኤቭሪዴይ ምርጫ ነው ወገኖቼ። መንገዳችን ኤቭሪዴይ ምርጫ ነው። እግዚአብሔር የሚመራው ሰው ትንሽ እሽታ፣ ወደ እግዚአብሔር ትልቁ አጀንዳ ለመግባት ትንሽ እሽታ። እሺ ወገኖቼ፣ እግዚአብሔር የሚመራው ሰው ትልቅ ነገር አይደለም፣ ትንሽ እሽታ። ሩት ጥያቄዋ ባል አልነበረም። ያለፈ ነገር ነው ያየችው። የመረጠችው ያለፈ ነገር ነው። የምታየውም ህዝብ ነው፣ የምታየውም አምላክ ነው።
ክብር ለእግዚአብሔር ይሁን። እግዚአብሔር ሲመራን እንዴ ነው የምናየው ነገር አለ። የሚያየውን ያሳየናል ማለት ነው። ሰው ሊስማማ ይችላል? አይስማማ። እርግጠኛ ነኝ የሩት ቤተሰቦች ቢጠሩ አብደሻል ወይ ነው የሚሏት። አብደሻል ወይ አብደሻል ወይ አብደሻል ወይ። ሰሞኑን አንድ ወጣት ልጅ ያንግ ካፕል ናቸውና ለካውንሰሊንግ መጥተው በጣም የሚገርም ነገር እንዴ ጌታን አገኛቸው። አረ በጦርነት ነው እኔ ጌታን ያገኘሁት አለች። ጌታን ሳገኝ እንቅር አድርገው ተፉኝ አለች። ቤተሰቦች ምን ሊያበላሽ፣ ምን ሊያጠጣሽ፣ ምን ላይ ሊያሰኛሽ አሉኝ አለች። እኔ አላቅም እሱን አላቅም፣ ግን አንድ ነገር አውቃለሁ፣ ጌታ ታማኝ ነው አልኳቸዋል። እሱን አይደለም ጌታን አይቻለሁ፣ ጌታን ሰምቻለሁ። እሺ ከዛስ አልኳት። በቃ ተጋባን አለች። ስንጋባ መሬት ነበር ምንተኛው አለች። መሬት አንጥፈን ነበር ምንተኛው አለች። እና ይሳሳቃሉ አለች። መሬት ለመተኛት ይሉናል። እንዳያገኙን እንደውም ሰፈር እንለውጣለን አለች። አንድ ቀን አንድ ሰፈር፣ አንድ ቀበሌ፣ ከአንድ ቀበሌ አንድ ቀበሌ እንሄዳለን አለች። ከዛስ አልኳት። በቃ እግዚአብሔር የማንጠብቀውን የማናቀውን በር እግዚአብሔር ከፈተልን አለች። እና በጣም ትንሽ ስራ ጀመረን፣ እግዚአብሔር ባረከን። ከዛ ደግሞ እንዴት እዚህ መጣችሁ ብትይን አላቅም። እዚህ መጣን ደግሞ እግዚአብሔር አሁን እነዛን እንደዚህ የሚሉኝን ቤተሰቦች ሁሉ ሰፖርት ማድረግ እኔ ነኝ። ትንሽ እሽታ እግዚአብሔር የሚመራው ሰው ትልቅ ነገር አይደለም ወገኖች። እግዚአብሔር የሚመራ ሰው ትንሽ ድምፅ፣ ትንሽ የእግዚአብሔር ድምፅ፣ ትንሽ አቤት ሲያስመልጥ፣ አቤት ሲያድን፣ አቤት ወደ ሐሳቡ ሲያስገባ። እግዚአብሔር ይህን ድምፅ አያጥፋባችሁ። በኢየሱስ ክርስቶስ ስም እግዚአብሔርን በመስማት ይባርካችሁ። ሰው ውስጡ ጠንካራ የሚሆነው ደፋር የሚሆነው ተከትሎ እግዚአብሔርን መውጣት የሚችለው የሚሰማ ሰው ነው። እግዚአብሔር የሚመራው ሰው ነው። በጣም ደስ ይለኛል። ጌታ እንዴት አገኛችሁ? እና እሺ በቃ ካውንስሊንጉ ቀረ ማለት ነው። ወደ ሌላ ነገር ውስጥ ገባን እና አሁን እኛ ለእንተኔ ቤት ሰርተናል፣ ለእንተኔ ለወንድሜ ቤት ገዝቻለሁ፣ ለእንተኔ ልታቆም መሰላችሁ? ትንሽ እሽታ ነው። ሩት ትንሽ በቃ አምላክሽ አምላኬ ወይ ብላ ወጣች። እግዚአብሔር በታላቁ አጀንዳው ከሞዓብ ምድር አገኛት። ክብር ለእግዚአብሔር ይሁን። ከታላቁ አጀንዳ ኢየሱስ ክርስቶስ ግንድ ውስጥ ገባች፣ መጣች፣ አገባች፣ ቦዔዝን አገባች። የሚገርም በታሪክ ማለት እግዚአብሔር እስቲ ያስቡት ምን ውስጥ ወስዶ እንደከተታት። ማቴዎስ 1:5 ላይ ስታዩ ገባች፣ የዳዊት ዘር ተብላ ገባች። የዳዊት ዘር ተብላ ኢየሱስ ክርስቶስ ግንድ ውስጥ ገባች። ሞዓባዊቱ ገብታችሁ እዛ ላይ ያሉትን ሴቶች ያቸው። ሩት እዛ ገባች። ክብር ለእግዚአብሔር ይሁን። ትንሽ እሽታ ወደ እግዚአብሔር ዘላለማዊ እቅድ ያስገባል ወገኖቼ። ትንሽ እሽታ ወደ እግዚአብሔር ሐሳብ ሰው ያስገባል። ዛሬ እግዚአብሔርን እንድንሰማው ይርዳል። ትንሽ እሽታ እግዚአብሔር ጥሪ እንዳለበት የሚያውቅ ሰው እግዚአብሔርን ይሰማል። ክብር ለእግዚአብሔር ይሁን። ጌታ የተባረከ ይሁን። እግዚአብሔርን የምትሰማ ሶስተኛ ነጥቤ፣ እግዚአብሔርን የምትሰማ እግዚአብሔር የሚመራት እናት ጓዳዋን ታያለች፣ ለእግዚአብሔርም ታሳያለች። ክብር ለእግዚአብሔር ይሁን። ዘጸአት 4:24-26 አነባለሁ። ሙሴ ወደ ግብጽ በመጓዝ ላይ ሳለ ባረፈበት ሰፈር እግዚአብሔር አግኝቶት በሞት ሊቀጣው ፈለገ። ከዚህ በኋላ ሲፓራ ሮጣ ሄዳ ባልጩት አመጣችና የልጇን ሸለፈት ገረዘች። ሙሴን እግር በሸለፈቱ ዳሳ በእርግጥ ለአንተ ለኔ የደም ሙሽራ ነህ አለች። እግዚአብሔርም ለሙሴ ምህረት አደረገላት። እርሷም ከግዝረት የተነሳ የደም ሙሽራ ነኝ አለች። ሲፓራ የገበሬ ልጅ ነች፣ የዮቶር ልጅ ነች። እግዚአብሔርን የምታውቀው በሙሴ በኩል ነው። ደመናው ሲነሳ ድንኳኗ ላይ ታውቃለች፣ ሲመጣ ታውቃለች፣ ሲነሳ ታውቃለች፣ ሲያርፍ ታውቃለች። ይሄንን ተለማምዳለች። ያለፈ ነገር ኢንካውንተር ከእግዚአብሔር ጋር የላትም። የግል ኢንካውንተር የላትም። ሙሴ እንዲህ አለ እስኪል ነው የምትጠብቀው። እግዚአብሔር እንዲህ ብሏል ብሎ እስኪል ድረስ ነው የምትጠብቀው። እግዚአብሔር በዚህ ውጡ ብሏል የሚለውን እየተከተለች የምትሄድ ሴት ናት። አንድ ቀን ግን ይሄንን ትልቅ ፕሮጀክት የተሸከመ ሙሴ
እስራኤልን ከግብፅ ምድር አውጥተህ ወደ ከነዓን ትሻገራለህ ትገባለህ ብሎ ያለውን ሙሴን ሊገለው ፈለገ ይላል። አይገርም? ሊገለው ፈለገ እግዚአብሔር። አንድ ጥፋትን ያገኘበት ወደ ድንኳኑ ሲመጣ ያልተገረዘ ልጅ አለ። ያልተገረዘ ልጅ በድንኳኑ አለ። ሙሴ አላወቀም። ሜቢ ቢዚ። ምክንያቱም አድሚኒስትሬሽኑ ያለበት አድሚኒስትሬሽን በጣም ከባድ ነው። ሊደርሺፑ በጣም ያንን ህዝብ ይዞ አማቱ ዮቶር መጥቶ አይቶት አየውና ሙሴ ይሄ ነገር አያዋጣም አለው። እንደዚህማ አንተ ሁሉን ሆነ አንተ ፈራጅ፣ አንተ ሰብሳቢ፣ አንተ እንዴ አረ ሊሆን አይችልም አለ። ሙሴ ምን አይነት መሪ ነው! በጣም የሚገርም። ቁጭ ብሎ ሰማው። ያንን ሽማግሌ ቁጭ ብሎ ሰማው። ልክናል። በግሩፕ እያደረግ ለእያንዳንዱ 50 አለቃ ሻለቃ እያደረግ አስቀምጥ ብሎ አይቶታል። ትልቅ የሊደርሺፕ ጫና እንዳለበት ዮቶር አይቷል። አሁንም ይሄንን እዚህ ዋናውን ነገር ሊረሳ የቻለበት ይመስለኛል። ቢዚ ሆኖ እንደሰው የማስበውን ማለት ነው። ግን እግዚአብሔር ቆርጦ ሊገለው ወሰነ። ይቺ ሴት ግን ለመመድ የሌላት ማንም ሰው የማያውቃት የአንድ የገበሬ ልጅ ወደዛ አሁን ዮቶር ያየውን እንኳን አይታ ለመናገር አቅም ያላት አይደለችም። እንደሚደክመው ብዙ ነገር እንደሚሆን ታያለች። ግን እንደ ዮቶር ኖ ሲዳውን መነጋገር አለብን አላለችውም። ኳይት ነበረች። ይሄ ኢንተርናል የጓዳው አድሚኒስትሬሽን አእምሮዋን ያዛት ሴት ናት። እና አንድ ነገር ግን ሴንስ አረገች። እግዚአብሔርን የምትሰማ ሴት፣ እግዚአብሔር የሚመራት ሴት በቤቷ ውስጥ ያለውን ነገር ታውቃለች። ያልተገረዘ ልጅ በድንኳኗ እንዳለ አወቀች። ማወቅ ብቻ አይደለም፣ አክሽን ወሰደች ወገኖች። she went in ገባች። ከገባች በኋላ ወደ ድንኳኗ አነስቴዥያ የለም፣ ሸለፈታም ልጅ ጎትታ ራሷ ቆረጠችው ማለት ነው። እንደናት it's very painful። ልጆቻችን ወድቀው ሲደሙ እንኳን ያመናል። አመመኝ ብለው ሲሉ እንኳን እኔ በጣም በብዙ ፔን ውስጥ ስላለፍኩኝ ልጆች ታመሙ ማለት በጣም ከባድ ነገር ነው ለኔ። እና እንዴት ነው እንዲያዛርጋ ያንን ነገር ለማድረግ ሞት አላ ከፊቷ ሊወሰድ ነው ሙሴ። ስለዚህ ወሰነች እና ጓዳ ውስጥ ይሄን ስታረግ ማንም ሰው አያውቅ፣ ጎረቤት አያውቅ፣ እዛኛው ድንኳን ውስጥ ያሉት አያውቁ፣ እሷና እግዚአብሔር ብቻ። ሙሴ አያውቅ። ሙሴ ሊገላ የመጣውን እግዚአብሔርን አላወቀ። እሷ ብቻ ጓዳዋን ታውቃለች። እግዚአብሔር ወደ ጓዳችሁ ሲመጣ ታውቃላችሁ። እግዚአብሔር ደስ ሲለው ታውቃላችሁ። እግዚአብሔር ሲከፋው ታውቃላችሁ። ጥሪዋን የምታውቅ ሴት ግን ጓዳዋ ውስጥ ያለውን ነገር ታውቃለች። የእግዚአብሔር መንፈስ ሲያዝን ታውቃላችሁ በቤታችሁ። እቺ ሴት ግን አወቀች። አዝኗል፣ እግዚአብሔር ተቆጥቷል። መቆጣት ብቻ አይደለም፣ ፍርድም ወጥቷል። ቆርጣ ሙሴ እግር ላይ ወስዳ ጣለችበት። እኔ ሙሴ ምን ሆንሽ የሚል ይመስለኛል። ምን ሆንሽ ምንድነው የምታረጊው የሚላት ይመስለኛል። እግዚአብሔር አንተ ለኔ ዛሬ የደም ሙሽራ ነህ፣ እንደገና ገባው፣ እንደገና ባልሆንከኝ፣ እንደገና አብረን ለመኖር እግዚአብሔር እድል ሰጠን አለችው። ይዶን ነው እግዚአብሔር ያሰበብህን አላወክም። ሞት መጥቶ ነበር። ሞትንም የሚያስመልሱ እናቶች አሉ። አንድ ጊዜ አንዲትን ባልና ሚስቶች እየመሰከሩልኝ በጣም በከባድ ችግር ውስጥ ታማ በጣም በቃ 3 ቀን የቀራት አሉ። 3 ቀን የቀራት። እኔ ደግሞ ጌታን አውቀዋለሁኝ አለ። አንድ ነገር ነው ያለኝ አለ። እንዲሁ አመመኝ ትንሽ ተሰማኝ ብላ ነው አለ። ወደ ሆስፒታል ሄድ ነው። ስንደርስ ከባድ ችግር ነው። ወዲያው 3 ቀን ከቆየሽ ነው አሉት። አይሲ ውስጥ አስገባት ማለት ነው። ሰርጀሪ ትደረጋለች። መጥቼ ስለው እኔ ከሷ ጋር ነኝ አለኛል። በቃ ትድናለች የለ ትፈወሳለች የለ ከሷ ጋር ነኝ። ይሄ ግን ቁጭ አደረገኛል እና መጥቶ 3 ቀን ነው ሲለኝ
እኔ ግን ያለኝ ከሷ ጋር ነው ያለኛል አለሁ ነው ያለኛል እኮታል። ከዛ ጠራቸውና ይሄ ሰውዬ ትንሽ ችግር አለው እና ፕሊስ 3 ወር አይሲዩ ውስጥ እሺ አሁን ከወጣች በኋላ እንኳን ብዙ ነገር አምሯ ዴሊትድ ይሆናል፣ ማሰብ ማስታወስ አትችልም አሉት። ስትነቃ ዋይድ አዌክ ምንም የለም። ከ3 ቀን በኋላ ወደ ቤቷ። ይሄን ታሪክ ቁጭ ብላ እየተፈራረቁ ነው የሚያወሩኝ ማለት ነው። እና ኦኬ this is a miracle አሉ መጨረሻ ላይ ከሆስፒታል። ወገኖቼ እግዚአብሔር ይሰማል፣ እግዚአብሔር ያያል። ኖ ብሎ ምን አለችኝ? በጣም ካለኝ ነገር ተናጠቃለች። ባሌ ተናጥቆ አስቀረኛለች። የሚናጠቁ ሰዎች ያስፈልጉናል። የሚናጠቁ እናቶች እንደነ ሲፓራ አይነት አሉ። ሞት መጥቶ በራፋቸው ላይ እግዚአብሔርን ፍርድ የሚያስመልሱ እናቶች አሉ። አሁንም በዚህ ዘመን አሉ አሜዚንግ የሆኑ እናቶች። አይውሽ ጊዜ በኖረኝ ብዙ ታሪክ ብነግራችሁ። እንናጠቅ። ጥሪ ነው ጥሪያችን እግዚአብሔር የጠራን ጸጋ ሰጥቶ አቅም ሰጥቶ ጉልበት ሰጥቶ ነው። ክብር ለእግዚአብሔር ይሁን። ወደ ድንኳኗ መጣች። ጓዳዋን አየችው። ጓዳችን ምን ይመስላል? እኔ አንዳንድ ጊዜ እግዚአብሔር አዝኖ እንዳንዘምር ፕሪቴንድ እንዳናረግ ፈራለሁ። እግዚአብሔር ደስ ባላለው ነገር ደስተኛ እንዳንሆን፣ የምድር ደስታ እንዳያሸንፈን፣ ይሄ የዓለም ደስታ ኮንትሮል እንዳያረገን፣ እሱ እንዳይሆን ሲምተሙ ኖ እግዚአብሔርን ስንሰማ የትኛው ደስታ ከሰማይ ወይስ ከምድር የትኛው ደስታ ይውረሰን? እዚህ ያለንበት ሀገር ነው። ገንዘብ እንደ ልብ የሚገኝበት ነው። ያታልላል ወገኖቼ። የእግዚአብሔርን ደስታ ያጠፋል፣ ያታልላል። በየትኛው ደስታ ነው ያላችሁት? በእግዚአብሔር ደስታ ወይስ በምድራዊ ደስታ? ያን ጊዜ እግዚአብሔርን ለመስማት ቅርብ እንሆናለን። ሴንስ የሚያደርገው የሚፈትሸው ያ ከእግዚአብሔር የሆነው መለኪያው በውስጣችን ያለው መንፈስ ይሆናል። ከውጭ ያለው አይደለም፣ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ይሆናል ህይወታችን። ወገኖቼ ዛሬ ምን ይመስላል ቤታችን? ውስጣችን፣ ጓዳችን ጌታ ሲያየው ሰው ሲያየው አይደለም። ሰው the best ዝንጥ ብለን ነው የምንመጣው። ዝንጥ ያለ መኪና ነው የምንለው፣ ዝንጥ ያለ ቤት ነው የምንለው። እግዚአብሔር ግን ሲያየው የሙሴን ድንኳን ማን ይጠረጥራል? ንገሩኝ። ማን ይጠረጥራል? ሙሴ ድንኳን ላይ ሞት ወጥቷል፣ ሙሴ ድንኳን ላይ ፍርድ ወጥቷል ብሎ ሲፓራ ወቀች። እግዚአብሔር የእውቀት መንፈስ ይጨምርብን። በቤታችን ጓዳችንን የሚያይ እውቀት እግዚአብሔር ይጨምርብን። ፌክ እንዳንሆን የእውነት ጓዳችንን ማየት እንድንችል። እግዚአብሔር ደስ ባላለው ነገር እግዚአብሔር እንዳንጠብቅ። አንዳንድ ጊዜ አንዳንድ እህቶች እኔ ጌታን እንጠብቃለሁ ብለው ይሉኛል። ስለምኑ? ከቃሉ ውጭ እግዚአብሔር አይመጣም። እግዚአብሔር የሚመጣው እንደ ቃሉ ነው። እግዚአብሔር ከቃሉ ውጭ ጥበቃ የለው። ሰሚት ሳላረግ እግዚአብሔር ለሰጠኝ ሰሚት ሳላረግ እግዚአብሔርን ልጠብቅ አልችልም። የእግዚአብሔር ግሎሪ the glory in the image of God ወንድ ያለው ይሄ ገብቷታል። በቃ የሲፓራ ትልቁ ዕውቀቷ ይሄ ገብቷታል። አዳኝ ነች፣ የቤቱ አዳኝ ነች። ዛሬ እናንተ እናቶች የቤታችሁ አዳኝ ናችሁ፣ የልጆቻችሁ አዳኝ ናችሁ፣ የባሎቻችሁ አዳኝ ናችሁ። ከእግዚአብሔር ጋር ትቆማላችሁ፣ ከእግዚአብሔር ጋር ትወግናላችሁ። ይሄ ያለንበት ሀገርም ዘመንም በጣም ያታልላል። በጣም የሰባ ቢበዛ 80 ከታደላችሁ እንዳባቢ 90 ዘላለም የሚባል ነገር አለ። ለዘላለም እንዳይሆን እግዚአብሔር ቤትን ካልሰራ ቤተሰሮች በከንቱ ይደክማሉ ይላል። ይሄ ቢልዲንጉን አይደለም፣ ቆንጆ ቤት አይደለም። በከንቱ የሚደክሙ ሰዎች እንዳንሆን፣ እግዚአብሔር ያልሰራው ቤት እንዳንጨርስ፣ እግዚአብሔር ያልሰራው ቤት ይዘን እንዳንኖር፣ ዘመኑ ሲያልቅ እዛ ጋር ስንደርስ
ለካ እግዚአብሔር አይደለም የሰራው በከንቱ ነው የደከምኩት እንዳንል ፕራዮሪቲያችን። እቺ ሴት ፕራዮሪቲዋን አውቃለች። አዳኝ ነች፣ ታዳጊ ነች፣ አስመላጭ ነች። ስሟ እንኳን ያልተጠራ በጣም ነው የሚገርመኝ። የስንት ሰው ስም ተጠርቷል በአዲስ ኪዳን ያለችው። እግዚአብሔር ዛሬ ይፈልገናል እንዳዳኝ እንደ ጥሪ እግዚአብሔር እንደሚሰማ እናት እግዚአብሔር ይፈልገናል።